የኢራን ድል የጀመረ ይመስላል። ተው ሲባሉ አሻፈረኝ ያሉት ትራምፕ የሽንፈት ጽዋቸውን አንድ ብለው መቅመስ ጀምረዋል። ኢራንን የሚደበድቡ ተዋጊ ጀቶችን፣ ሚሳኤልና ራዳሮችን የጫኑት የአሜሪካ ግዙፍ መርከቦች የኢራንን ሚሳኤሎች መቋቋም አቅቷቸው ማፈግፈግ ጀምረዋል። ምዕራባውያኑና ሚዲያዎቻቸው ቀይ ባህር ጅዳ አጠገብ መሐለቁን ጥሎ የነበረው ዩኤስኤስ ጄራልድ ፎርድ የተሰኘ መርከብ ድንገተኛ የእሳት አደጋ ገጥሞት ወደ ግሪኳ ሶዳ ቤይ ክሬታ እየቀዘፈ ነው ብለው ቢያስወሩም እውነታው ግን ያ አይደለም። አይሮፕላን ተሸካሚ መርከቦቹ በኢራን ነበልባል እየተገረፉ ካፒቴኖቻቸው እንደ ሳይክል የቁም እየነዱ መፈርጠጣቸውን ቀጥለዋል። ሌላው ዩኤስኤስ አብርሃም ሊንከን የተባለው አይሮፕላን ተሸካሚ መርከብም በፊት ከነበረበት ወደ ደቡብ አቅጣጫ ማፈግፈጉን የሳተላይት ፎቶግራፎች አረጋግጠዋል። በሌላ በኩል እስራኤል ዛሬ ከሰዓት በፈጸመችው ድንገተኛ ጥቃት የኢራን የደህንነት ዋና ኃላፊ የሆኑትን ኢስማኤል ካቲብን መግደሏን የመከላከያ ሚኒስቴሩ አስታውቋል። የኢስማኤል ካቲብ ግድያ በሁለት ቀናት ውስጥ ሶስተኛው የኢራን ከፍተኛ ባለስልጣን ግድያ ሆኗል። በኢራን በኩል እስካሁን የተሰጠ ማረጋገጫ የለም። በትላንትናው ዕለት ደግሞ እስራኤል የኢራን የሴኪዩሪቲ ኃላፊ እንዲሁም የባሲጅ ጦር ኃላፊ የሆኑትን ሀሊል ላሪጃኒንና ጎላ ሜርዛ ሱሌማኒን መግደሏን ተከትሎ ኢራን ዛሬ ረፋድ ዌቭ 62 ኦፕሬሽን የተሰኘ አዲስ የማጥቃት ዘመቻ በእስራኤል ከተሞች ላይ ከፍታ ነበር። በቴል አቪቭ፣ በራማት ጋንና በሌሎች በርካታ ከተሞች ኢራን በፈጸመችው በዚህ መጠነ ሰፊ ጥቃት የባቡር ጣቢያዎችና በርካታ ተቋማት ወድመዋል። የከሰዓቱ የኢስማኤል ካቲብ ግድያ ከተሰማ በኋላ ደግሞ የኢራን ምላሽ ከዛሬው የበለጠ ይሆናል ወይ የሚለው የበርካቶች ጥያቄ ሆኗል። የዚህ ጦርነት በትር በእጅጉ ያረፈባት የተባበሩት አረብ ኤሚሬትስም ጦርነቱ ከጀመረ ወዲህ በ327 ሚሳኤሎችና በ1699 ድሮኖች ተጠቅቻለሁ ብላለች። የኢራኑ የውጭ ጉዳይ ሚኒስቴር አራክቺ ለዚህ ጦርነት መፍትሄ የሚገኘው አሜሪካ የጦር ቤዞቿን ሙሉ ለሙሉ ከቀጠናው ስታስወጣ ነው፣ አለበለዚያ ግን ማቆሚያ የለውም ብለዋል። በዚህ ዙሪያ ከጋዜጠኞች የተጠየቁት ዶናልድ ትራምፕ ከቀጠናው የምንወጣበት ጊዜ አሁን አይደለም ብለዋል። የፈረንሳዩ መሪ ኢማኑኤል ማክሮን በበኩላቸው ፈረንሳይ ወደዚህ ጦርነት የምትገባው ጦርነቱ ሲቆምና ሰማዩ ከሚሳኤሎች ሲጸዳ ነው ብለዋል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን 19ኛ ቀኑን ስለያዘውና ተጋግሎ ስለቀጠለው ጦርነት እንዲሁም እየተከሰቱ ስላሉ ወቅታዊ ጉዳዮች እናስቃኛችኋለን። ጦርነቱ ወላፈኑ እንኳንስ ሊበርድ የባሰ እየተጋጋለ ነው። ንጹሃን እየረገፉ፣ ሕፃናት እየተቀጠፉ፣ የዓለም ኢኮኖሚም በእጅጉ እየተናጋ ነው። ኢራን የደህንነት ኃላፊዋ ላሪጃኒና የባሲጅ ጦር አዛዡ ሱሌማኒ መገደላቸውን ተከትሎ እስራኤል ላይ ተጨማሪ ጥቃቶችን ጀምራለች። አንድ የባቡር ጣቢያና አንድ የመንግስት ተቋምን ጨምሮ በርካታ ተቋማትን ሙሉ ለሙሉ ከጥቅም ውጪ አድርጋለች። እስካሁንም ቢያንስ ከ10 የማያንሱ ሰዎች ተገለዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ የቴህራን የፖለቲካ ስርዓት ጠንካራ ሆኖ ቀጥሏል፣ የመሪዎቿ ግድያ ሀገሪቷን ወደ ኋላ አይጎትትም ብለዋል። ባህሬን፣ ኩዌት፣ ኳታር፣ ሳውዲ እና የተባበሩት አረብ ኤሚሬትስ ድሮኖችንና ሚሳኤሎችን ኢንተርሴፕት ማድረጋቸውን የገለጹ ሲሆን በኢራቅ ባግዳድ የሚገኘው የአሜሪካ ኤምባሲ የኢራን ሌላው የጥቃት ኢላማ ሆኗል። በሌላ በኩል በደቡባዊ ሊባኖስ በናታቢህ ከተማ እስራኤል ከባድ ጥቃትን ፈጽማለች። እንደ ሊባኖስ ባለስልጣናት ገለጻ እስራኤል ከመጋቢት 2 ጀምሮ በሊባኖስ ላይ የፈጸመች ባለችው
ባደረገችው ጥቃት 912 ሰዎች ተገለዋል። ከ1 ሚሊዮን በላይ የሚሆኑት ደግሞ የተፈናቀሉ ሲሆን ከ100 ሺህ በላይ የሚሆኑት ደግሞ በመጠለያ ካምፖች ውስጥ ይገኛሉ። እስካሁን ባለው የጦርነቱ ሂደት በኢራን የበቀል በትር ክፉኛ የተደቆሰችው ሀገር የተባበሩት አረብ ኤሚሬትስ ናት። ኢራን በበቀሉ ረገድ በባህረ ሰላጤው ሀገራት ላይ 3000 ሚሳኤሎችንና ድሮኖችን ተኩሳለች። ከነዚህ ውስጥም ከግማሽ በላይ የሚሆኑት በኤሚሬትስ ውስጥ የሚገኙ ቦታዎችን አጥቅተዋል። በሌላ በኩል በዱባይ ዛሬ ከጠዋቱ 3 ሰዓት አካባቢ በርካታ ፍንዳታዎች ተሰምተዋል። በሌሊት ሰማይ ላይ የመከላከያ መሳሪያዎችና የጠለፋ ብልጭታዎች በዱባይ ብቻ ሳይሆን በቀሪ የባህረ ሰላጤው ሀገራት ውስጥ ባሉ ከተሞችም የታየና የተለመደ ሆኗል። በሌላ በኩል የእስራኤል ጦር ከኢራን ወደ ግዛቱ የተወነጨፉ ሚሳኤሎች ቁጥራቸው እየጨመረ መምጣቱን ገልጿል። የእስራኤል ጦር ኢራን የሚሳኤል ጥቃቶችን እንደፈጸመችና የአየር መከላከያ ስርዓታቸውም ጥቃቱን ለመግታት እየሰራ መሆኑን ተናግረዋል። በትዊተር ገጻቸው ላይም በኢላማዎች አካባቢ የሚኖሩ ነዋሪዎች ወደ ሞባይል ስልኮቻቸው የተላከ መልእክት እንደደረሳቸውና ስጋቱ እስኪወገድ ድረስም ወደ መጠለያ ካምፕ እንዲሄዱ መመሪያ እንደተሰጣቸው ተነግሯል። እስራኤልም በትላንትናው ዕለት በቴህራን የኢራን ማዘዣ ማዕከላትን የሚሳኤሎችንና የሌሎች መሠረተ ልማቶችንም አጥቅታለች። የኢራን የውጭ ጉዳይ ሚኒስቴር አራግቺ ክልሉን ላመሰው ጦርነት አሜሪካ ተጠያቂ እንደሆነች ተናግረዋል። ጦርነቱ ሲቪሎችን ኢላማ እያደረገ ነው፣ በባህረ ሰላጤ ውስጥ የአሜሪካ ሚሊተሪ መገኘቱ ለቀጠናው ጥቅምን ሳይሆን ጉዳትን ያመጣ ነው ብለዋል። This is not our fault. It's the Americans' fault. They evacuated their soldiers from military bases and moved them into hotels inside cities. Overall, it is the United States' behavior that has brought the region to this point. ለዚህ ሁሉ ጦርነት የተዳረግነው አሜሪካ በርካታ ጦሯንና የጦር መንደሮቿን እዚህ ቀጠናችን ላይ ስላደረገች ነው። ይሄ ደግሞ ለኛም ሆነ ለቀሪው የቀጠናው ሀገራት ምንም ጥቅም የለውም። ግጭቶችን ሊፈጥርና ሊያባብስ ይችላል። ስለዚህ አሜሪካ ሁሉንም ጦሯንና የጦር ተቋማቷን ከቀጠናው እስካላስወጣች ድረስ የሚቆም ጦርነትም ሆነ የሚቀየር ነገር የለም። በሌላ በኩል እስራኤል በሊባኖስ ዋና ከተማ ቤሩት ሙሉ ሌሊቱን እጅግ አደገኛ ጥቃቶችን ስትፈጽም አድራለች። ከተማይቱም በሚንቀለቀሉ እሳቶች ተውጣ በሰቀቀን አድራለች። In the past few hours, Israeli forces have bombed Beirut's southern suburbs. The area is home to roughly 500,000 people and has endured Israeli airstrikes for 2 weeks now. ከዚህ ባሻገር ቤካ ሸለቆ ውስጥ በሚገኘው በሳማር ከተማም 4 ቤቶችን ኢላማ ባደረገው የእስራኤል ጥቃት ቢያንስ 4 ሰዎች ተገለዋል። በሌላ በኩል በዓለማችን ላይ እጅግ ወሳኝ የሆነው ነዳጅና ሸቀጦች የሚዘዋወሩበት የሆርሙዝ ሰርጥ ከጦርነቱ በፊት ወደ ነበረበት መደበኛ ሁኔታ እንደማይመለስ ኢራን አስታውቃለች። የኢራን የፓርላማ አፈ ጉባኤው ሙሐመድ ባቂር ቃሊባፍ በስትራቴጂካዊ የሆርሙዝ ሰርጥ ላይ ያለው ሁኔታ ከጦርነቱ በፊት ወደ ነበረበት መደበኛ ሁኔታ እንደማይመለስ አስታውቀዋል። አፈ ጉባኤው ይህንን ያሉት በአሁኑ ወቅት በቀጠናው እየተካሄደ ባለው ወታደራዊ ግጭት ሳቢያ የሰርጡ የደህንነትና የኦፕሬሽን ሁኔታ መለወጡን ተከትሎ ነው። ቃሊባፍ በሰጡት ማብራሪያ የሰርጡ መዘጋት ወይም የመርከቦች ጉዞ መስተጓጎል በኢራን ሆን ተብሎ የተወሰደ እርምጃ ሳይሆን የአሜሪካና የእስራኤል ስትራቴጂካዊ ስህተት የወለደው ውጤት መሆኑን ገልጸዋል። እንደሳቸው ገለጻ በአሁኑ ወቅት ሰርጡ በተግባር ለንግድ መርከቦች ዝግ ሆኗል። ይህ ሁኔታ ወደፊትም በቀጠናው ላይ አዲስ የፖለቲካና የደህንነት ስርዓት እስካልተፈጠረ ድረስ ወደ ቀድሞ ይዘቱ አይመለስም። የቃላቸው በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ስጋትን የሚፈጥር ሆኗል። በዓለም ላይ ከሚዘዋወረው ነዳጅ 20 በመቶ የሚሆነው በዚህ ሰርጥ በኩል እንደሚያልፍ ይታወቃል።
ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የዓለም የምግብ ፕሮግራም በበኩሉ ጦርነቱ በዚሁ ከቀጠለ የፊታችን ሰኔ ወር በዓለማችን ላይ ከ45 ሚሊዮን በላይ ሰዎች አስከፊ ለሆነ ረሃብ ይጋለጣሉ ሲል አስደንጋጭ መረጃን አውጥቷል። ይህን መረጃ ተከትሎ በርካታ የዓለም ሕዝቦች ስጋት ውስጥ ወድቀዋል። በሌላ በኩል ኢኮኖሚዋ ክፉኛ እየተቃወሰባት ያለችው አውሮፓም ሩሲያን እንደ ወላጇና አሳዳጊዋ በስስትና በምልጃ አማትራ እያየች ነው። አውሮፓ ያላት ብቸኛ አማራጭ ሩሲያና ቤላሩስ ላይ የጣለችውን ሁሉንም ማዕቀቦች ማንሳት ሆኗል። ነገሩ የገባቸው አውሮፓውያኑም ለትራምፕ ያግዙኝ ተማጽኖ አያገባንም ጦስህ ነው የሚተርፈን ብለው ጆሮ ዳባ ልበስ ብለዋል። ሙሉ ትኩረታቸውንም ወደ ሩሲያ ጠጋ ማለቱ ላይ አድርገዋል። ትላንት ምሽት መግለጫ የሰጡት የፈረንሳዩ መሪ ኢማኑኤል ማክሮንም ስለ ትራምፕ ያግዙኝ ምልጃ ተጠይቀው እኛ ወደ ጦርነቱ የምንገባው ጦርነቱ ሙሉ ለሙሉ ሲቆምና ቦምቦች ከሰማይ ላይ ሲጸዱ ነው ብለዋል። Nous ne sommes pas partie prenante au conflit. Et donc, jamais la France ne prendra part à des opérations d'ouverture ou de libération du détroit d'Ormuz dans le contexte. እኛ በምንም አይነት ሁኔታ ውስጥ ወደዚህ ጦርነት አንገባም። ጦርነቱ ውስጥ የምንገባው ጦርነቱ ከቆመና ቦምቦች ከሰማይ ላይ ከጸዱ በኋላ በሚኖረው የሰላም ጊዜ ነው። ያኔ ደስ ብሎን ስለ ሰላምና ስለ ዘላቂነቱ አብረን እንመክራለን። ይህ በእንዲህ እንዳለ የአሜሪካ የጸረ ሽብር ማዕከል ኃላፊ በኢራን ላይ የተፈጸመ ያለውን ጥቃት በመቃወም ከስልጣናቸው በገዛ ኃላፊነታቸው ለቀዋል። አሜሪካንን ከኢራን ጋር ወደ ግጭት ውስጥ ለመክተት የታለመ የሐሰት መረጃ ዘመቻ ሰለባ ሆናለች ሲሉ ጆን ኬንት ገልጸዋል። በኢራን ላይ የተካሄደ ያለውን ጦርነት በቅን ልቦና መደገፍ አልችልም ብለውም ስልጣናቸውን ለቀዋል። በተጨማሪም ሀገሪቷ በአሁኑ ወቅት እየተከተለች ያለው መስመር እንዲቀየርና ወሳኝ እርምጃዎች እንዲወሰዱ ጥሪ አቅርበዋል። በእሳቸው አስተሳሰብ ይህ ካልሆነ ግን አሜሪካ ውድቀትና ትርምስ ይጋረጥባታል ብለዋል። የጉምቱ ባለስልጣን የጆን ኬት ከስልጣን መልቀቅ የካቲት 21 ጦርነቱ ከተቀሰቀሰ በኋላ የተመዘገበ የመጀመሪያው ከፍተኛ የስልጣን መልቀቂያ ነው። አሁን ላይ በርካታ አካላትም ጦርነቱ ይቆም ዘንድ የሆርሙዝ ሰርጥን በአስተማማኝ ሁኔታ ይከፈት ዘንድ አሜሪካ አጠቃላይ ሚሊተሪዋንና የሚሊተሪ ተቋሞቿን ከመካከለኛው ምስራቅ ታስወጣ እያሉ ነው። በዚህ ዙሪያ የተጠየቁት ዶናልድ ትራምፕ ግን አሁን ላይ ይህንን ለማድረግ ዝግጁ አይደለንም ብለዋል። pretty much the very near future, but right now they've been decimated from every standpoint. እኛ አሁን ከቀጠናው ሙሉ በሙሉ ለመውጣት አልወሰንም። ከትንሽ ጊዜያት በኋላ ግን ቀጠናውን ለቀን እንወጣለን። አሁን ግን ገና ያልጨረስናቸው ስራዎች አሉን። ደግሞም በቀጠናው ያሉ በርካታ ወዳጅ ሀገራት ዛሬም ከጎናቸው እንድንሆን እንደሚፈልጉ እምነታችን ነው። ተፋፍሞ የቀጠለው የጦርነት የዓለማችን እጅግ ዘመናዊ የጦር መሳሪያዎች መሞከሪያ ሜዳ ወይም ላብራቶሪ የሆነ መጥቷል። ጦርነቱ ዓለም ላይ ካሉ እጅግ የላቁ የጦር መሳሪያዎች መካከል እስከ ዛሬ ያልወጡና ጉዳታቸው እንኳን በቅጡ ያልተገመገመ ከባድ መሳሪያዎች መሞከሪያና መፈተኛ የሆነ ነው። ሦስቱ ሀገራት ጦርነቱን እስከ ዛሬ በሙከራ ላይ ብቻ የነበሩ እጅግ ከባድ ባላስቲክ ሚሳኤሎችን ጨምሮ ሮኬቶችና አጥፍቶ ጠፊ ድሮኖችን መፈተኛ ሜዳ ወይም የሙከራ ላብራቶሪ አድርገውታል። በትላንትናው ዕለትም ኢራን ለመጀመሪያ ጊዜ ዳንሰኛው ሚሳኤል ተብሎ የተሞካሸውን አዲስ ባላስቲክ ሚሳኤል በውጊያ ላይ አሰማርታለች። The war is also becoming a testing ground for some of the world's most advanced weapons. Iran has just deployed a new ballistic missile in combat for the first time. It is called the Sejil missile, but experts have another name for it.
They call it the dancing missile. የሚሳኤል ሲጂል ይባላል። ነገር ግን ባለሙያዎች ዳንሰኛው ሚሳኤል ወይም ዘ ዳንሲንግ ሚሳኤል ብለው ሰይመውታል። ምክንያቱ ደግሞ እየተወነጨፈ ሳለ አቅጣጫውን በመቀያየሩና እየተጠማዘዘ በመጓዙ ሲሆን ይህም በጠላት ኢላማ ውስጥ ለመግባት አስቸጋሪ አድርጎታል። ቴህራን ትላንት ለመጀመሪያ ጊዜ ይህንን የሚደንስ ሚሳኤል ተኩሳለች። ሚሳኤሉ ወደ 2000 ኪሎ ሜትር የሚደርስ ርቀት የመምታት አቅም ያለው ሲሆን ይህም አብዛኛውን የምዕራብ እስያ ክፍል ሊደርስበት በሚችልበት ክልል ውስጥ ያደርገዋል። ቴህራን መሳሪያውን ከትላንት ጀምሮ እስራኤል ላይ የፈጸመች ባለው ሰፊ የጥቃት ማዕበል ላይ አሰማርተዋለች። ይህ ሚሳኤል በውጊያ ወቅት ጥቅም ላይ ሲውል የመጀመሪያው ሲሆን ይህም የጦርነቱን ሂደት እንዴት እየቀየረው እንደሆነ ግልጽ ምልክት ከወዲሁ እየሰጠ ነው። ሚሳኤሉን ለመጥለፍ አስቸጋሪ ሆኖ የተገነባ በመሆኑ ከኢራን እጅግ ውስብስብ ባላስቲክ ሚሳኤሎች አንዱና ዋነኛው ነው ተብሏል። የዚህ ሚሳኤል ትክክለኛ ብልጫው ርቀቱ ብቻ ሳይሆን ነዳጁ ነው። የቆዩ የኢራን ሚሳኤሎች በፈሳሽ ነዳጅ የሚመረቱ ሲሆን ይህም ከመተኮሳቸው በፊት ዝግጅት ያስፈልጋቸዋል። ሲጅል ግን በምትኩ ጠንካራ ነዳጅን ይጠቀማል። ይህ ማለት ደግሞ በጣም በፍጥነት ሊተኮስ በቀላሉ ሊንቀሳቀስና እስከሚተኮስበት ቅጽበት ድረስ ሊደበቅ ይችላል ማለት ነው። ሚሳኤሉ ትኩረትን የሳበበት ሌላው ባህሪው በበረራ ወቅት ያለው የመንቀሳቀስ ችሎታ ነው። ይህ እንቅስቃሴው የሚሳኤል መከላከያ ስርዓቶች ሚሳኤሉን መጥለፍ እንዲከብዳቸው ያደርጋል። በዚህ ችሎታው ነው የሚደንሰው ሚሳኤል የሚል ቅጽል ስም የተሰጠው። ኢራን ሲጅል ሚሳኤልን ማምረት የጀመረችው በ1990ዎቹ መገባደጃ ላይ ነበር። የመጀመሪያው የታወቀ ሙከራ በ2008 የተካሄደ ሲሆን በ2009ም ሌላ ሙከራ ተደርጎለታል። በኋላ ላይ የተደረጉ ማሻሻያዎችም ሚሳኤሉ ወደ 1900 ኪሎ ሜትር ገደማ ሊጓዝ እንደሚችል አሳይተዋል። ለዓመታት መሳሪያው በዋናነት በወታደራዊ ልምምዶች ላይ ይታይ ነበር። አሁን ግን በተግባር የጦር ሜዳን ተቀላቅሏል። እስካሁን ባለው የጦርነቱ ሂደት በኢራን በኩል በስፋት ጥቅም ላይ ከዋሉት ስርዓቶች አንዱ ሻሂድ 136 የተባለው ድሮን ነው። ይህ አደገኛ ድሮን በቀጥታ ኢላማዎች ላይ ተጋጭቶ እንዲፈነዳ ተደርጎ የተሰራ የአንድ ጊዜ ጥቃት ወይም አጥፍቶ ጠፊ ድሮን ነው። ከዚህ ባሻገር ኢራን እንደ ኬባር ሸካን፣ እንደ ኮራም ሻፎር እና እንደ ቃድር 110 ያሉ ሚሳኤሎችንም በጥቃት ማዕበሏ ተጠቅማለች። አንዳንዶቹ ለረጅም ርቀት ጥቃቶች የተነደፉ ናቸው። ሌሎቹ ደግሞ ከባድ ፈንጂዎችን ይሸከማሉ። ቀሪዎቹ ሚሳኤሎች የክላስተር ጥይቶችን ተሸክመዋል። እነዚህ መሳሪያዎች በአየር ላይ በመፈንዳት በደርዘን የሚቆጠሩ ትናንሽ ቦምቦችን በሰፊ ቦታዎች ላይ ይበትናሉ። በነገራችን ላይ አዳዲስ የጦር መሳሪያዎችን እያስተዋወቀች ያለችው ኢራን ብቻ አይደለችም። ባላንጣዎቹ አሜሪካና እስራኤልም በየፊናቸው አዳዲስ ሚሳኤሎችን ተጠቅመዋል። አሜሪካ ፕሪሲሽን ስትራይክ የሚባለውን ሚሳኤል ለመጀመሪያ ጊዜ በውጊያ ላይ አሰማርታለች። ይህ ሚሳኤል ከኤርማስ ማስወንጨፊያዎች የሚተኮስ አዲስ የረጅም ርቀት ስርዓት ነው። አሜሪካ ከዚህ ባሻገር ታክስ ፎርስ ስኮርፒዮን የተባሉ አዳዲስ ድሮኖችንም አስተዋውቃለች። እነዚህ በጦር ሜዳ ላይ ለሚሰነዘሩ ጥቃቶች የተነደፉ ርካሽና የአንድ ጊዜ ጥቃትን ፈጻሚዎች ወይም አጥፍተው የሚጠፉ ድሮኖች ናቸው። እስራኤልም ለዓመታት በሙከራ ላይ የቆየውን ብላክ ስፓሮ የተባለው ሚሳኤልን በዚህ ጦርነት ላይ አሰማርታለች። እንዲሁም የእስራኤል ኤፍ-35 ተዋጊ ጀቶች በአይሮፕላኑ ታሪክ ለመጀመሪያ ጊዜ በሰው የሚመራ አይሮፕላን በአየር ላይ መተው ጥለዋል። በዚህ ጦርነት ሦስቱም ሀገራት ኢላማዎችን ለመለየትና ቅድሚያ የሚሰጣቸውን ለመወሰን ደግሞ በሰው ሰራሽ አስተውሎት ወይም በአርቲፊሻል ኢንተለጀንስ የታገዙ የኢላማ መለያ ስርዓቶችን እየተጠቀሙ ነው። አልጎሪዝም የጥቃት ሂደቱን ለማሳጠር በእጅጉ እየረዳ ነው። በነገራችን ላይ ይህ ጦርነት
ስለ ግዛት ወይም ስለ አጸፋ እርምጃ ብቻ አይደለም። የነገዋ ዓለማችን የጦር መሳሪያዎች ዛሬ ላይ የተሞከሩበት ያለ ላብራቶሪ ሆኗል። እዚህ ጦርነት ላይ ውጤታማ የሚሆነው ነገርም የሚቀጥሉትን ጦርነቶች መልክ በእጅጉ ይወስናል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።